ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የፖለቲካዊ ዝግጅታችን ነው። በዛሬው ዝግጅቴ ላይ አጫጭር ዜናዎችና ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ የታቀደውን ሴራ እንገልጣለን። ከዚያ ውጪ በጅዋር በመሳይና ፋሲል እንዲሁም በሌሎች አክቲቪስቶች በኩል የዶክተር አብይ አህመድን አካሄድ በተመለከተ የተነሱ ጉዳዮችን በደንብ አድርገን ሰፋ አድርገን እንመለከታለን። ከዚያ ውጭ ደግሞ በመከላከያ ተቋም ላይ እየተወሰዱ ያሉ አንዳንድ አካሄዶች እርምት ይገባቸዋል። እነዛ እርምት የሚገባቸው ጉዳይ ምንድናቸው የሚለውን ነገር የምነግራችሁ ይሆናል። መከላከያም እነዚህን ማረም ይገባዋል። በዛ ጉዳይ ላይ የተወሰነ ነገሮችን እላለሁ። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ አጫጭር መረጃዎች የማልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር ማድረጎትን አይዘንጉ። የትም እንዳይሄዱ። ከአፍታ ቆይታ በኋላ እመለሳለሁ። እንግዲህ ውድ አድማጭ ተመልካቾች ተመልሻለሁ። ወደ መጀመሪያው አጫጭር መረጃ ሳልፍ ኤርትራን እንመለከታለን። ኤርትራን በተመለከተ ዲያቆን ዳንኤል ክብረት የተናገሩት ንግግር አለ። ዲያቆን ዳንኤል ክብረት የተናገሩት ይህንን ንግግር ከኪነ ጥበብ ባለሙያዎች ጋር በመድረክ ዙሪያ ውይይት ባደረጉበት ወቅት ነው። ይሄ ንግግር ምን የሚል ነው? ኤርትራ የተገነጠለችው ኢትዮጵያ የባህር በር እንድታጣ ታስቦ ነው። ስለሆነም ኢትዮጵያ የባህር በር ያገኘችለት ኤርትራ መሆኗን ታቆማለች። ኤርትራ የሆነችበት ምክንያት ይፈርሳል የሚል ንግግር ተናግሯል። ኤርትራ እንድትሆን ያደረገው መነሻውና ሌሎች አገራትም የተቀበሉት ጉዳይ ኢትዮጵያ የባህር በር እንዳታገኝ መሆኑ ነው። ይሄ ደግሞ የሆነበት ምክንያት በታላላቅ ሀገራት እጅ ተጠምዝዞ የተደረገና በእኛው ሀገር መሪዎች እንዲሁም በኢሳያስና በሌሎች በግብጽ በሱዳን በመሳሰሉት ሀገራት ሴራ እንደሆነም ይታወቃል ማለት ነው። እሺ ወደ ሁለተኛው አጭር መረጃ ሳልፍ ህዋትን እመለከታለሁ። ህዋትን በተመለከተ የወጣው መረጃ አሁን ህዋት ለሌላ አዲስ ዙር ጦርነት ለመክፈት ስብሰባ ላይ ቁጭ ማለቱ ተሰምቷል። በዚህም ላይ ደግሞ አንድ ሰነድ አውጥቷል። ያ ሰነድ ምንድነው የሚለው? ይሄ የጽንፈኛ ቡድን ያወጣው መረጃ ምንድነው የሚለው? ዋናው የትግራይ ክልል እንዲሁም የህዋት ትልቁ ሴራ የኢትዮጵያ ፌዴራል መንግስት ነው። በዚህም መሰረት የኢትዮጵያ ፌዴራል መንግስትን ማጥፋት አለብን፣ ወደ ቦታችን መመለስ አለብን። ለዚህም የሚጠቅመን መረጃ ብሎ ሰነድ አዘጋጅቷል። በዛ ሰነድ ውስጥ ካስቀመጣቸው አካሄዶች መካከል አንደኛው ከሻቢያ ጋር መስራት ነው። ይሄ ኦብቪየስሊ ይታወቃል። ከዛ ውጭ ደግሞ ከየትኛውም የብልጽግና ጠላት ጋር አብረን በጋራ እንሰራለን። የፌዴራል መንግስቱን ከተቻለ በጦርነት ካልሆነ ደግሞ ሌሎች ሁሉንም የትኛውንም አማራጭ በመጠቀም ማጥፋት አለብን ወደሚል ድምዳሜ ላይ ደርሰዋል። ሙሉ ለሙሉ የፕሪቶሪያው ስምምነት ከዚህ በኋላ አያገለግልም፣ ተጥሷል ኦልሬዲ። አሁን ደግሞ ሙሉ ለሙሉ አያስፈልግም የሚል ሰነድ አዘጋጅተዋል። ይሄም ሰነድ ሾልኮ እጃችን ገብቷል። እንግዲህ እጃችን በገባው መረጃ መሰረት ዋነኛው ዓላማቸው ምንድነው? ጦርነት መክፈት ነው። ያ ጦርነት ላይ የብልጽግና መንግስትን ማጥፋት ነው። የብልጽግና መንግስትን ለማጥፋት ደግሞ ከየትኛውም ኃይል ጋር እንሰለፋለን የሚል ሀሳብን አንስተዋል። ከዛ በዘለለ ደግሞ የፌዴራል መንግስቱን ሙሉ ለሙሉ መጣል እንኳን ባንችል ትግራይን ገንጥለን ሀገር ማድረግ ይገባናል የሚል ሀሳብ የተዘጋጀበት ሰነድ ወጥቷል ማለት ነው። ይሄ ሰነድ እንግዲህ ኦብቪየስሊ ወጥቷል ማለት ነው። ወደ ቀጣዩ መረጃ ሳልፍ ምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ እንዲሁም የአባይ ሸለቆን ተከትሎ በደቡብ ወሎና ደቡብ ጎንደር ዞን አዋሳኝ ስፍራዎች ላይ ሲንቀሳቀስ የነበረ አረንዛው ጎንቻ ብርጌድ የአማራ ሕዝብ ጠላት የሆነው ህዋት ጋር በጋራ መስራት አንፈልግም በማለት የመንግስትን የሰላም ጥሪ ተቀብለው ሙሉ ትጥቃቸውን ለመንግስት አስረክበዋል ማለት ነው። እንግዲህ ከፍተኛ ቁጥር ያላቸው ታጣቂዎችን በመያዝ ወደ ሰላማዊ ኑሯቸው ተመልሰዋል። እነዚህ የአረንዛው ጎንቻ ብርጌድ አባላት ማለት ነው። በዚህ ውስጥ ደግሞ ዋና አመራሮችም ተካተዋል ማለት ነው። እንግዲህ ዋና አመራሮቹን ስማቸውን እነግራቸዋለሁ። አንደኛው ይንገስ ሞላ የሚባል ሲሆን የአረንዛው
ጎንጃ ብርጌድ ምክትል ዘመቻ መምሪያ ኃላፊ ነው። ሌላው ሁለተኛው ካሴ ሙንዬ የሚባል ሲሆን የአረንዛው ጎንቻ ብርጌድ ሀብት አሰባሳቢ መምሪያ ኃላፊ ነው። ሶስተኛው አባተ አፈላ የሚባል ሰው ሲሆን በአረንዛው ጎንጃ ብርጌድ የ201ኛ ኮር 74ኛ ክፍለ ጦር ስልጠና መምሪያ ኃላፊ እንደሆነ ታውቋል ማለት ነው። አራተኛው አዱኛ መለሰ የሚባል ሲሆን የአስረስ ማረ ዳምጤ ጥበቃ የነበረ ነው ማለት ነው። አምስተኛ ሻምበል ጌትነት የአስረስ ማረ ዳምጤ ጥበቃ የነበረ ነው። እነዚህ ሁለቱ እንግዲህ የአስረስ ማረ ዳምጤ ጥበቃ የነበሩ ናቸው። ዞሮ ዞሮ ወደ መንግስት እጃቸውን ሰጥተዋል ማለት ነው። እንደዚህ አይነት ዜናዎች ደስ ይላሉ። ምክንያቱም በሀገራችን የሚያስፈልገው ሰላም ነው። ሰላም ሲሰፍን ህዝብ ወጥቶ መግባት ይችላል ማለት ነው። ሰላም ሲኖር መስራት ይቻላል ማለት ነው። ሀገርም የምታድገው የተለያዩ ግንኙነቶች ቢኖሩም ከውጭ ሀገራት ጋር እንደዚህ አይነት ሰላም ከሌለ ምንም ጥቅም የለውም ማለት ነው። የተለያዩ ታላላቅ ሀገራት ከኢትዮጵያ ጋር መስራት ይፈልጋሉ። በጎን ደግሞ እነዚህ ሰላምን የሚያደፈርሱ አካላት ደግሞ እጃቸውን እየሰጡ ሲመጡ ሙሉ ለሙሉ ኢትዮጵያ ሰላም ስትሆን እንደ ኢትዮጵያ ትልቅ እንሆናለን ማለት ነው። ይሄ ይበል የሚያሰኝ ድርጊት ነው። ሰሞኑን በጣም በተደጋጋሚ ከጎንደር አካባቢ እጃቸውን ለመንግስት እየሰጡ የነበሩ ታጣቂዎች ነበሩ። ዛሬ ለየት የሚያደርገው ምንድነው? ከጎጃም አካባቢ የነበረው አንድ ሙሉ ብርጌድ ለመንግስት እጅ መስጠቱ ደስ የሚል ዜና ነው ማለት ነው። ወደ ቀጣዩ ዜና ይሳልፍ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ እያደረጉት የሚገኘው ኦፊሻላዊ ጉብኝት ተጠናቆ ወደ ሀገራቸው ተመልሷል። ነገር ግን በአደረጉት ጉብኝት ላይ 8 ወሳኝ ነገሮች ላይ ከመንግስት ጋር መወያየታቸውና ስምምነት ላይ መድረሳቸው ተሰምቷል። እነዛን እነግራቸዋለሁ። የመጀመሪያው የኢትዮጵያና የህንድ ግንኙነት ወደ ስትራቴጂካዊ ግንኙነት እንዲያድግ ስምምነት ላይ ተደርሷል ማለት ነው። ሁለተኛው በጉምሩክ ጉዳዮች ላይ የጋራ የሁለትዮሽ ስምምነት ተፈርሟል። ሶስተኛ ለኢትዮጵያ ውጭ ጉዳይ ሚኒስቴር የመረጃ ማዕከል ወይም ሴንትራል ዳታ ማደራጃ የመግባቢያ ስምምነት ተፈርሟል ማለት ነው። አራተኛ በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ስር ለሚሰማሩ የሁለቱም ሀገራት የሰላም አስከባሪዎች የጋራ ስልጠና ለመስጠት የሚያስችል ስምምነት ተፈርሟል። ይሄ ወታደራዊ ስምምነት ማለት ነው። አምስተኛ በቡድን 20 አባል ሀገራት ማዕቀፍ የኢትዮጵያን የዕዳ ሽግሽግ ጥያቄ ለማስፈጸም ስምምነት ተፈርሟል። እንግዲህ በቡድን 20 አባላት ሀገራት ውስጥ የሚገኙ ሀገራት ለኢትዮጵያ ያበድሩትን ብድር የዕዳ ሽግሽግ እንዲያደርጉ የሚመለከት ስምምነት ነው የተፈራረሙት። ስድስተኛ በህንድ የባህል ትብብር ካውንስል ወይም ዘ ኢንዲያን ካውንስል ፎር ካልቸራል ሪሌሽንሺፕ ICCR ስር ሲሰጥ የነበረውን የሁለተኛና ሶስተኛ ዲግሪ የትምህርት እድል በእጥፍ ለማሳደግ ስምምነት ተፈርሟል። ደስ የሚል ነገር ነው። ሰባተኛው የህንድ የቴክኒክና የኢኮኖሚ ትብብር ፕሮግራም ማዕቀፍ ስር ባለው ሰው ሰራሽ አስተውሎት ጉዳይ ላይ ወይም አርቲፊሻል ኢንተለጀንስ ዙሪያ አጫጭር ስልጠናዎችን ለመስጠት የሚያስችል ስምምነት ተፈርሟል ማለት ነው። ስምንተኛውና የመጨረሻው ስምምነት በሁለቱ ሀገራት መካከል የተካሄደው የማህተመ ጋንዲ ሆስፒታልን ይመለከታል። በማህተመ ጋንዲ ሆስፒታል የእናቶችና ጨቅላ ህጻናት ሕክምና ክፍል ደረጃውን ለማሳደግ የሚያስችል ስምምነት ተፈርሟል ማለት ነው። እነዚህ 8 ነገሮች በህንዱ ጠቅላይ ሚኒስትርና በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ መካከል የተፈረመ ስምምነት ነው ማለት ነው። በከተማችን እምብርት ላይ በፒያሳ በጉጉት ሲጠበቅ የነበረው ፕሮጀክታችን ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ እስከ 30% በሚደርስ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። አፓርትመንቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ ሲሆኑ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ማለትም ከ441 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የባንክ ብድር ለምትፈልጉ ደንበኞቻችን እንዲሁ አመቻችተን እንጠብቆታለን። አፓርትመንቶቻችን በውስጣቸው በቂ መኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የመዋኛ ገንዳ፣ ቴራስ ወይም ሰገነት እንዲሁም በቅርብ ርቀት በሚገኙ መናፈሻዎች የተከበቡና ያሸበረቁ ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ ለሰዓቱ የነበሩኝ አጫጭር ዘገባዎች እነዚህን ይመስላሉ። አሁን በቀጥታ ወደ ዕለቱ ወደ ተዘጋጁት አጀንዳዎች የማልፍ ይሆናል። ወደ መጀመሪያው አጀንዳ ሳልፍ ጠቅላይ ሚኒስትር ዶክተር አብይ አህመድን የተመለከተ ጉዳይ የማነሳ ይሆናል። ይህ ሰው ታምረኛ ሰው ነው። በጣም በተደጋጋሚ ሰዎች ሊገሉት ፈልገዋል። በተለይ በትግራይ ጦርነት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድን ለመግደልና ሬሳውን እንደ መሐመድ ጋዳፊ መሬት ለመሬት እየጎተቱ ለዓለም ሕዝብ ለማሳየት አጥብቀው ሽተው ነበረ፣ ግን አልተሳካላቸውም። ከዚያ ይልቅ እሱን ሊገድሉት የተመኙት የህወሓት ሰዎች ወደ ማይቀረው
ዘላለማዊ ቤታቸው አምርቷል። እንደ መንግስቱ ኃይለማርያም ሀገርን ጥሎ እንዲሰደድም ተመኝተው ነበረ። መመኘት ብቻም ሳይሆን በቅርቡ እንደ ደርግ መንግስት ሀገር ጥሎ ይፈረጥጣል የሚል ካምፔኖች ሁሉ ተከፍተው እነዛ ንግግሮች ሲደረጉ ቆይቷል። ነገር ግን ሰውየው በኢትዮጵያ ጉዳይ አንገቴን ትቀሉታላችሁ እንጂ ምንም ነገር ማምጣት አትችሉም ብሎ እነሱን ከስልጣናቸውን አውርዶ ቆላ ተንቤን ሰዶ እሱ ግን አሁንም በመንበሩ ላይ ቁጭ ብሏል። ያ ብቻም አይደለም፣ እንደ በሽር ኡመር መፈንቅለ መንግስት አድርገው እስር ቤት ሊወረውሩት ሁሉ አስበዋል። ያም ብቻ ማሰብ ብቻ አይደለም፣ እልፍ ወታደሮችን ጦር አስታጥቀው ወደ 4 ኪሎ ቤተ መንግስት ልከው ነበረ። እሱ ግን የመጡትን ወታደሮች ምን እንዳደረገ እናውቃለን። በጥበብ ፑሻፕ አሰርቶ ወደ መጡበት መልሷቸዋል ማለት። ሌላ በበሽር አልአሳድ መንግስት ላይ እንደሆነ ሁሉ የሩሲያ የአሜሪካንና የአውሮፓ እንዲሁም የአረብ ሀገራት ጥምር ጦር በኢትዮጵያ ውስጥ እንዲፈነጭ ተመኝተው ነበር። ግን ይሄ ምኞት ብቻ ሆኖ ነው የቀረው። ምክንያቱም ጠቅላይ ሚኒስትር ዶክተር አብይ አህመድ እነሱ እንደሚሉት ተራ ሰው አይደለም። ለአሜሪካን አልተንበረከከም፣ ለግብፅ አልሰገደም፣ ለሀያላኑ አላጎበደድም። የኢትዮጵያን ከፍታ ጠንቅቆ የሚያውቅ መሪ ስለሆነ እነሱ በተመኙት ልክ የሩሲያም ሆነ የአሜሪካንም ሆነ የአውሮፓም ሆነ የአረብ ሀገራት ጥምር ጦር በኢትዮጵያ እንዲገቡ አልቻሉም። እንዲገቡ ግን የተለያዩ ጥሪዎች ተደርገው ነበረ። በህዋት አይረሳም። ህዋቶች እነዚህ ሀያላን ሀገራት በኢትዮጵያ ገብተው ኢትዮጵያን እንዲቆጣጠሩ ጥሪ አቅርበው ነበረ። ይሁን እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ ያለው ሀገሬን አሳልፌ ለጠላት አልሰጥም በሚል ታላቅ ቆራጥ ስራዎችን ሰርቶ ኢትዮጵያን አሁን ወዳለችበት ደረጃ አድርሷል። ያ ብቻም አይደለም፣ እንደ ቶማስ ሳንካራ በወዳጆቹ እጅ ሊያስገድሉት በብዙ ተመኝተዋል። ግን እሱንም አልቻሉም። ምክንያቱም ጠቅላይ ሚኒስትሩን የሚጠብቀው የኢትዮጵያ አምላክ ነው። በጠላቶቹ እጅ አሳልፎ አልሰጠውም። እነሱ ብዙ ተመኝተዋል። ሊያጠፉት ፈልገዋል፣ ሊገሉት ፈልገዋል። በብዙ መልኩ ነው ያልተመኙት፣ ያላሰቡት፣ ያልፈነቀሉት ድንጋይ የለም። ግን አልተሳካላቸውም። የሚገርማችሁ ነገር ማለት ነው። ያ ብቻም አይደለም፣ እንደ ቬኔዙዌላው መሪ እኮ ኒኮላስ ማዱሮ በህዝብ እንዲጠላ ከፍተኛ ካምፔን ተቀስቅሷል። በተለያዩ ቦታዎች የተለያዩ ግድያዎች እየተደረጉ የብልጽግና መንግስት ማስተዳደር ስላቃተው ይሄ እየሆነ ነው ሲሉ ነበረ። አንዴ ኦሮሞ፣ አንዴ አማራ፣ አንዴ ሙስሊም፣ አንዴ ክርስቲያን ብዙ ነገር እያደረጉት እንዳይግባባ አድርገው ነበረ። ምንም አይነት ስራዎች እንዳይሰሩ በተለይ በአዲስ አበባ እያንዳንዱ በተለይ ከኮሪደር ልማት ጋር ከጫካ ፕሮጀክቶች ጋር ከፓርኮች ጋር ተያይዞ ከወንዝ ልማቶች ጋር ተያይዞ ብዙ ስም የማጥፋት ስም የማጠልሸት ስራዎች ተሰርተዋል። ከህዝቡ ጋር ለማቃቃር ብዙ ርቀት ተካሂዷል። ግን ጠቅላይ ሚኒስትር ዶክተር አብይ አህመድ የእውነት ከልቡ ህዝቡን ማገልገል ነው ፍላጎቱና እነሱ የትኛውንም ሴራ ቢጠነስሱ ከህዝቡ ልብ ውስጥ መውጣት አልቻለም። እያንዳንዱ የኢትዮጵያ ህዝብ እየተረዳው መጥቷል። ምን እየሰራ እንደሆነ አውቋል ማለት ነው። ስለዚህ ያም ምኞት አልተሳካላቸውም። ያልተመኙት፣ ያልፈነቀሉት፣ ያላደረጉት ነገር የለም። ግን ምንም ያም ሆነ ይሄ ከኢትዮጵያ ህዝብ ልብ ውስጥ ማውጣት አልተቻለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። አንዳንዴ ሰውየው ጂኒየስ ነው። ምንም ልታረገው አትችልም። ወደቀ ስትለው ተነስቶ ታገኘዋለህ። መነሳት ብቻ አይደለም፣ ጠላቶቹ ከእግሮቹ ስር ወድቀው ሲለምኑ ታያለህ። ወደድክም ጠላህም፣ ተመቸህም አልተመቸክም፣ አመንክም አላመንክም፣ ፈለክም አልፈለክም ኢትዮጵያ በአሁኑ ሰዓት በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር የዓለም አይን ሆናለች፣ የዓለም ልብ ሆናለች። እያንዳንዱ የዓለም ሀገራት በአሁኑ ሰዓት አይኖቻቸውን በኢትዮጵያ ላይ ተክለው ከኢትዮጵያ ጋር መስራትን ይመኛሉ። ይህንን ያደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። የሁሉም የዓለም ሀገራት አይን ዛሬም ድረስ አሁንም ድረስ በኢትዮጵያ ላይ ነው። ከኢትዮጵያ ጋር ለመስራት እጅግ በጣም ፍላጎት አላቸው። ከኢትዮጵያ ጋር በጋራ ለመቆም ከፍተኛ ጥረት እያደረጉ ይገኛሉ። የሚገርማችሁ ነገር የጠላት አይን እያየ ወደ ላይ እየተምዘገዘገች የምትገኘውን ኢትዮጵያ ክሬት ማድረግ የቻለው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ይቺ ሀገር ለሀያላኖቹ ምርጫ ብቻ አይደለም የግድ አስፈላጊያቸው እስትንፋሳቸው እንድትሆን አድርጓል። ውሸት አይደለም ይህንን የምነግራችሁ። እነሱ እንደሚሉት ሁሉንም ነገር ማኮሰስ እንደሚወዱት አይደለም። እየሆነ ያለው በተቃራኒው ነው። እነሱ ከሚሉት ውጪ ነው። ኢትዮጵያ ሰላም የላትም፣ ልትጠፋ ነው፣ ልትወድም ነው። በየቀኑ ይህንን ይናገራሉ። የአሜሪካ መንግስት ግን ምን አለ? አሁን በቅርቡ ያወጣው ኢትዮጵያ ሰላም ናት፣
እንደውም ከአሜሪካን ያላችሁ ጊዜያዊ ከለላ የተሰጣችሁ ወደ ሀገራችሁ ግቡ ተብሏል። እነሱ ምስክርነት እንድትሰጣቸው የሚፈልጓት ሀገር ለኢትዮጵያ መንግስት ምስክርነት እንሰጣለች። ይሄ ነው እየሆነ ያለው። ይህንን መካድ የማትችለው ሀቅ ነው። ይሄ በምድር ላይ ያለ እውነት ነው። ይህንን ማድረግ የቻለው ደግሞ እናንተ የናቃችሁት ጠቅላይ ሚኒስትር ነው። እናንተ እንደምትሉት ትከሻ ማሸት በለው፣ የላጥላጥ ዲፕሎማሲ በለው፣ የኩስመና ታሪክም በለው፣ ምንም በለው፣ እሱ ግን እናንተ የፈለጋችሁትን ስም ብትሰጡት ምንም ደንታ የለው። ስራውን እየሰራ ነው። ማድረግ ያለበትን እያደረገ ነው። ያንን ነው እያየን ያለ ነው። እርስ በርሳቸው የሚፎካከሩት ሀገራት እንኳን ሳይቀሩ ከኢትዮጵያ ጋር በጋራ አብሮ ለመስራት እየጣሩ ነው እኮ የሚገኙት። የሚገርም እኮ ነው። የለም እኮ በታሪክ የለም እኮ እርስ በርስ ባላንጣ የሆኑ ሊጠፋፉ የሚፈልጉ ሀገራት በተለያየ ጎራ ሆነው ከኢትዮጵያ ጎን ግን አብሮ መስራት እየፈለጉ ነው። መመልከት እኮ እንችላለን። ህንድና ፓኪስታን እኮ የዘመናት ባላንጣ ናቸው እኮ። ላይስማሙ የተማመሉ ሀገራት ናቸው እኮ። የማይግባቡ ሀገራት ናቸው እኮ። ህንድና ፓኪስታን በብዙ ነገር የማይስማሙ በጋራ መቆም የማይችሉ ተፎካካሪ ሀገራት ናቸው። እነዚህ ሀገራት ከኢትዮጵያ ጋር በኢኮኖሚም ሆነ በወታደራዊም እንዲሁም በሌሎች ጉዳይ ላይ ለመስራት ተስማምተዋል። ሁለቱን ሀገራት አብረውት እንዲሰሩ ማሳመን ችሏል። ይሄ ብቻ እኮ አይደለም። ያላደረገው ሌላ ነገር የለም እኮ። ብዙ ነገሮችን አድርጓል። አይኤምኤፍ እና ብሪክስ እኮ የሚፎካከሩ ድርጅቶች ናቸው። እነዚህ ድርጅቶች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ ለመስራት እየሞከሩ ብቻ አይደለም እያደረጉት ነው ያሉት። ከሁለቱም ተቋማት ጋር በጋራ እየሰራ ይገኛል ጠቅላይ ሚኒስትር ዶክተር አብይ አህመድ ከአይኤምኤፍም ከብሪክስም ማለት ነው። እነዚህ እኮ ተጻራሪ ድርጅቶች ናቸው እኮ። ከብሪክስ ጋር መቆም የለባችሁም እያለች ትገኛለች እኮ አሜሪካን። ግን ወዳ ሳይሆን በግዷ የጠቅላይ ሚኒስትር ዶክተር አብይን አህመድ እሳቤ ተቀብላ እየተጓዘች ትገኛለች። አይኤምኤፍም ብሪክስም ተፎካካሪ ድርጅት ሆነው አብረውት እየሰሩ ነው ያሉት። ያ ብቻ አይደለም። አሜሪካን፣ ቻይና፣ ሩሲያ እርስ በርሳቸው እኮ የሚቀናኑ ሀገራቶች ናቸው። ፉክክራቸው የዓለምን ሚዛን ለየብቻ ነጣጥሎ ያስቀመጠ እኮ ነው። አንደኛ ለመሆን ሁልጊዜም ነው የሚፎካከሩት። ሩሲያ ለመቅደም ትፈልጋለች፣ ቻይና ለመቅደም ትፈልጋለች፣ አሜሪካን ለመቅደም ትፈልጋለች። አሜሪካን በቻይና ላይ ለምትጥለው እያንዳንዱ የንግድ ማዕቀብ ቻይናም በአሜሪካን ላይ ትጥላለች። ፉክክሩ እጅግ የበረታ ነው። እነዚህን ሶስት ሀገራት በጋራ ለየብቻ አድርጎ አብሯቸው እየሰራ ነው ያለው። ችሏል ማለት ነው። አሳምኗል ማለት ነው። ሶስቱም ሀገራት ከኢትዮጵያ ጋር እንዲሰሩ ሆነዋል ማለት ነው። ያ ብቻ አይደለም። ጠቅላይ ሚኒስትሩ እኮ ከበርካታ ሀገራት ጋር ነው እየሰራ ያለው። ከፈረንሳይ፣ ከጣሊያን፣ ከቤልጂየም፣ ከቤላሩስ፣ ከቬትናም፣ ከሲንጋፖር፣ ከማሌዥያ፣ ከካናዳ ጋር እኮ አብሮ እየሰራ ይገኛል። በየቀኑ ብዙ ነገር ትላላችሁ። የላጥላጥ ፖለቲካ ነው፣ የኩስመና ታሪክ ነው፣ የትከሻ ማሸት ነው፣ የመደባበስ ነው፣ የፎቶ ፖለቲካ ነው ትላላችሁ። ግን ያ አይደለም። አሁን ደግሞ ምን አላችሁ? የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዚህ ፍጥነት ምን አስመለሰው? መስራት የሚገባውን እኮ ሰራ። በቃ 8 ነገሮች ላይ ተግባቡ እኮ። በቃ ለዛ ነበር የመጡት። ተፈራረሙ። ወደ ሀገሩ መመለስ ነበረበት። 20 30 40 ቀን እዚህ መቆየት አይጠበቅበትም። 5 ቀን 3 ቀን 4 ቀን እዚህ መቆየት አይጠበቅበትም። መስራት ያለበትን ከሰራ፣ መነጋገር ያለባቸውን ከተነጋገሩ መሄድ አለበት ወደ ሀገሩ። የግድ እዚህ ሊኖር አይደለም እኮ የመጣው። ተመልሶ መሄዱንም ፖለቲካ አድርጋችሁ እንደ ሽንፈት ልታቀርቡት ትሞክራላችሁ። እጅግ በጣም አሳፋሪዎች ናችሁ። በመጀመሪያ ደረጃ ህንድ በዓለም ላይ 4ኛ ወይም 5ኛ የኢኮኖሚ አቅም ያላት ሀገር ናት። ይቺ ሀገር መሪዋ ኢትዮጵያ ታስፈልገኛለች ብሎ መምጣቱ በራሱ ትልቅ ዲፕሎማሲ ነው። ሌላው መፈራረሙን ተውትና ማለት ነው። ኢትዮጵያ ላይ መምጣቱ በራሱ ማለት ነው። ይሄ የሆነው በጠቅላይ ሚኒስትር ዶክተር አብይ አህመድ ነው። የፈረንሳይ እኮ ፕሬዚዳንት ኢማኑኤል ማክሮን ኢትዮጵያ መጥቷል። ኢትዮጵያ አስፈላጊ ናት ብሎ ከኢትዮጵያ ጋር ለመስራት ማለት ነው። የዛች የታላቅ ሀገር መሪ ነው ኢትዮጵያ ድረስ የመጣው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አይደለም የዛ ሄዱት፣ እሳቸው መጥተዋል አስፈላጊ ስለሆነ። የጣሊያኗ ፕራይም ሚኒስትር እኮ ኢትዮጵያ አስፈላጊ ናት ብላ መታለች ከኢትዮጵያ ጋር በጋራ ለመስራት ማለት ነው። እነዛ ብቻ አይደሉም እኮ ሲንጋፖር፣ ማሌዥያ፣ ካናዳ መጥተዋል እኮ አብረው ሊሰሩ ማለት ነው።
ይሄንን ወግ ይሄንን ክብር ይሄንን ማዕረግ ያሳየን ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። እናንተ የፈለጋችሁትን ብትሉት እናንተ ብብት ማሽተት፣ ቀለበት ማጥለቅ፣ ደረት ላይ መለጠፍ ብላችሁ ለማንቋሸሽ ብትሞክሩም እሱ ግን ትልልቅ ስራዎችን እየሰራ ነው የሚገኘው። ይህንን በደንብ በተደጋጋሚ እያሳያችሁ ነው። ለማጣጣል ብትሞክሩትም ትክክል አይደለም ብትሉ ለማሳነስ ብትሞክሩትም ያጣለማኝ ተሳድቦ ይሄዳል እንደሚባለው በእየለቱ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚሄድበትን ርቀት እያንኳሰሳችሁ ብትኖሩም ምንም የሚመጣ ነገር የለም። አየነው እኮ እሱ በየዕለቱ ከፍ እያለ እንደ ንስር እየበረረ በከፍታው ላይ ሲሄድ እናንተ በዛ ልክ መብረር አቅቷችሁ ተራ ነገር እያነሳችሁ እንደ መንደር ቡና እንደምትጠጣ ሴት ቡናውን ሲኒና ጀበናን የቀራችሁ ቁጭ አርጋችሁ የጠቅላይ ሚኒስትር ዶክተር አብይ አህመድን ስም እያነሳችሁ ቁጭ ብላችሁ ሐሜት የምትደረድሩ ናችሁ ማለት ነው። ጀዋር መሐመድ እኮ በተደጋጋሚ የሚናገረው አንድ ነገር አለ። ይሄም ንግግር ኢትዮጵያ የምትከተለው የላጥላጥ ወይም የኩስመና ዲፕሎማሲ ነው ሲል ነው እኮ የሚተቸው። ዛሬ ግን ምን ነው የህንዱ ጠቅላይ ሚኒስትር ኢትዮጵያ ሲመጡ እጆቹ ለመጻፍ አልተነሱም። ከጂ20 ስብሰባ በኋላ ኢትዮጵያ ከማሌዥያ ከሲንጋፖር እና ከህንዱ መሪ ጋር እኮ ቁጭ ብላ ተነጋገረች እኮ። ሊያውም ኢትዮጵያ ድረስ መጥተው እነዚህ መሪዎች ማለት ነው ከጠቅላይ ሚኒስትሩ ጋር እኮ የተወያዩት እነዚህ ብቻ አይደሉም እኮ። የፈረንሳዩ የጦር አዛዥ ኢትዮጵያ ድረስ መጥተዋል እኮ። የአሜሪካን አፍሪካ የጦር መሪ አዲስ አበባ ድረስ መጥተዋል እኮ። የአሜሪካን የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ እኮ ባለፉት 4 ወራት ብቻ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር 2 ጊዜ በስልክ ተወያይተዋል እኮ። እነዚህ እኮ ለምንድነው የማትጠቅሷቸው? እነዚህ ነገሮች ሲኖሩ ትዝ አይላችሁም? እነዚህ ነገሮች ሲኖሩ መታችሁ አትናገሩም። ልክ እንደ ዜና እንኳን አትናገሩም። መጥተዋል እንኳን ገብተዋል ብላችሁ ለመናገር አትፈቅዱም። እናንተ መቼ ነው ትዝ የሚላችሁ? ፌስቡካችሁ በሀገር ላይ ብጥብጥ ሲኖር፣ ዩኒቨርሲቲ ውስጥ ብጥብጥ ሲኖር፣ የመምህራን ደሞዝ ጥያቄ ሲኖር፣ የሐኪሞች ደሞዝ ጥያቄ ሲኖር ያኔ ትመጣላችሁ ለመጻፍ። ፌስቡኩም አይበቃችሁም የዛኔ። በተለያየ ሀገራት ልክ እንደ ኔፓል እንደነ ማዳጋስካር አይነት ሀገራት ብጥብጥ ኖሯቸው መንግስት በመፈንቅለ መንግስት ሲያወርዱ ያኔ ትመጡና አዎ የብልጽግና መንግስትን ልናወርድ ነው፣ በኔፓል የሆነው በኢትዮጵያ ይሆናል። ለብጥብጥ ጊዜ ፌስቡኩ አይበቃችሁም። በየ5 ደቂቃው አዳዲስ ፖስቶችን ትፖስታላችሁ። ኢትዮጵያ ግን ወደ ከፍታ ወደ ላይ ወደ ትልቅነቷ ስታኮበኩብ ግን የለም። የዛኔ ምንም ነገር ማለት አትፈልጉም። ሌላ እንዳንተው እንደ ጀዋር ማለት ነው እንዳንተው አይነቱ ፋሲል የኔዓለም የሚባል ሰው ነው። ፋሲል የኔዓለም ሁልጊዜም የሚናገረው ትከሻ ማሽተት፣ ዲፕሎማሲ መሰለው፣ የፎቶ ፖለቲካ መስራት፣ ቀለበት ማሰር፣ በደንብ ፖለቲካ ነው እየሰራ ያለው። በልጧቸዋል። እናንተ እንደምትሉት አይደለም። የዚህ ሰዓት ወጣችሁ ፖስት አታደርጉም። ፋሲል የኔዓለም ፖስት የሚያደርገው ምንድነው? ስሜ እንዳይጠቀስ ፋሲል ከዚህ ቦታ ነኝ፣ እዚህ ቦታ ላይ እንደዚህ አይነት ብጥብጥ አለ፣ እዚህ ቦታ ላይ እንደዚህ ነገር ተፈጥሯል፣ አገዛዙ ሊፈርስ ነው የሚል ነገር ሲሆን ግን አንደኛ ነው ለመፖሰት ማለት ነው። የጉድ ሀገር ገንፎ በማንኪያ ይበላል እንዲሉ እንደነ መሳይ መኮንን አይነቶቹ ደግሞ ዶክተር የሚባል ማዕረግ የተሸከመ አንድ ሚልኬሳ አብይ ሲል የሚውል ሰውዬን ጠርቶ ቁጭ አድርጎ $1 ቢሊዮን ጠቅላይ ሚኒስትር ዶክተር አብይ አህመድ ሰርቆ በሻንጣ ይዞ ሲዞር አይቻለሁ ሲል ይናገራል ማለት ነው። እንዴት ነው ይሄ የሚታሰበው? በሻንጣ $1 ቢሊዮን እንዴት ነው ተይዞ የሚኬደው? እስቲ ሚልኬሳንና ይህንን ወሬ ሲያዳምጥ ለነበረው መሳይ 2 ጥያቄዎችን ልጠይቃችሁ። የመጀመሪያው ጥያቄ $1 ቢሊዮን ስንት ኪሎ ይመዝናል? ምን አይነት ሻንጣ ነው የሚይዘው? እንደው ፒክአፕ መኪና ካልሆነስ ይችላል? $1 ቢሊዮን እኮ ሁሉንም ድፍን ባለ100 ቅጠል ብናደርጋቸው እንኳን 10 ሚሊዮን ባለ100 ቅጠሎች ናቸው የሚኖሩት። እነዚህን 10 ሚሊዮን ቅጠሎች እኮ በ10 እሽግ ብንሰራቸው 1 ሚሊዮን ድርድር ነው የሚኖረው። 1 ሚሊዮን ድርድሮችን የሚይዝ ሻንጣ አለ ወይ? ይኖራል ወይ? ለምን በዚህን ያክል እንዋሻለን? እውነት በሻንጣ ለመያዝ 1 ሚሊዮን ድርድሮችን በሻንጣ ለመያዝ የሚመች ሻንጣ አለ ወይ? እንዴት የቀነጨረ ፖለቲካ ነው የምትሰሩት? የመጨረሻ እኮ መደንዘዝ ነው። እንዲህ አይነት ፖለቲካ ስትሰሩ አድማጮቻችሁን መናቅ ነው። የተባበሩት አረብ ኤምሬቶች ለኢትዮጵያ $3 ቢሊዮን ሲሰጥ
$1 ቢሊዮን ቀንሶ በሻንጣ ይዞ ሲሄድ አይቻለሁ አለ። $1 ቢሊዮን መሆኑን በምን አወቀ? ቆጥሮታል? አብሮት ቁጭ ብሎ ከቆጠረ አዎ አብሮ ሌባ ነበር ማለት ነው። እንዴት ሊያውቅ ቻለ? ከዛ ከ3 ቢሊዮን ሁለተኛስ $3 ቢሊዮን በካሽ ነው እንዴ ለጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጠው? ምን አይነት ውሸት ነው የምትዋሹት? እንዲህ አይነት ተራ የሆነ ወሬ ስታወሩ ቁጭ ብሎ የሚያዳምጣችሁ ሰው ነው የሚያሳዝነኝ፣ ሌላ ነገር አይደለም የሚያሳዝነኝ። እውነት ነው አዎ አድርጎታል ምናምን እያለ ከስር ኮሜንት የሚሰጣችሁ ሰው ይገርመኛል። በዚህን ያክል ማህበረሰቡን መናቅ ነው። እናንተ አእምሯችሁ በቅናት ስለናወዘ ሁሌም ሐሜት ነው የምትሰሩት። ሁሌም ከጠቅላይ ሚኒስትሩ በታች እግሩ ስር ስለሆናችሁ ምንም አይታያችሁም፣ ከቅናት ውጪ ማለት ነው። ከመናደድ ውጪ ምንም አይታያችሁም። አንድ ጥቅስ አውቃለሁ፣ በቅናት የገረጣ ፊት በቅባት አይወረዛም ይባላል። መሳይ ማለት ልክ እንደዛ ነው። በቅናት ጭንቅላቱ አብዷል። ስለ ከንቲባዋ ጫማ ነው የሚያወራው፣ ስለ ጠቅላይ ሚኒስትሩ አለባበስ ነው የሚያወራው። ይሄ ፖለቲካ ሆኖ ማለት ነው። ዛሬ ይሄንን በልቷል፣ ትናንትና እንደዚህ አይነት ቦታ ነበር የሚኖረው። ያ ታሪክ ነው። ሁላችንም ትናንትና ያለንበት ቦታ ላይ አይደለንም ያለነው። መሳይ መኮንን ጠቅላይ ሚኒስትር ዶክተር አብይ አህመድ ከበሻሻ ይምጣ፣ አንተም ከሆነ ቦታ ነው የመጣው። ከድህነት ቤተሰብ ነው ሁላችንም አልፈን የመጣ ነው። ትናንትናችንን እያነሳን በትናንትናችን ለማሸማቀቅ መሞከር ተገቢ አይደለም። ኢትዮጵያውያንን እንተዋወቃለን። ሁላችንም ከድሃ ቤተሰብ ነው የመጣ ነው። ጥቂቶች ናቸው ሀብታም የሆኑት። ስለዚህ ትናንትና እንደዚህ አይነት ጫማ ነበር የምታደርገው ከንቲባዋ፣ ዛሬ ይሄንን ጫማ አድርጋለች። ይሄ ፖለቲካ ሊሆን አይገባም። ሰው የሚማረው ስራ የሚሰራው ሊለወጥ ነው። ተምራለች፣ ስራ እየሰራች ነው። የምትሰራው ስራ ደግሞ ለታሪክ ለትውልድ የሚተርፍ ስራ ነው እየሰራች ያለችው። ምንም ጫማ ብታደርግ፣ የትኛውንም ልብስ ብትለብስ። በዚህን ያክል ቅናት ልባችሁን ሲልጣችሁ፣ አእምሯችሁ ማሰብ አቅቷችሁ አፋችሁ ላይ የመጣውን የንዴት ቃል መናገር አስፈላጊ አይደለም፣ ያስተዛዝባል። ኢትዮጵያ ወደዳችሁም ጠላችሁም በከፍታዋ እየበረረች ትገኛለች። ታላላቅ ሀገራት ከኢትዮጵያ ጋር ለመስራት ቋምጠው ተነስተዋል። ኢትዮጵያ ለዓለም ሀገር ዛሬ ላይ ልብ ናት፣ መተንፈሻ ናት። ሊያዩዋት አይደለም አብረዋት ሊሰሩ ነው የሚፈልጉት። ሊረዷት አይደለም አብረዋት ሊያድጉ ነው የሚፈልጉት። እንደ ትናንትናው አይደለም፣ በእርዳታ ማሰር አይደለም የዓለም ፍላጎት አሁን ላይ። ምክንያቱም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እርዳታን አይደለም እየፈለገ ያለው፣ ሰርተን መለወጥ እንችላለን እያለ ነው ያለው። ታላላቅ ስራዎችን ሰርቶ አሳይቷቸዋል። ስለዚህ ናሬንድራ ሞዲ በኢትዮጵያ ፓርላማ ቁጭ ብሎ ዛሬ መልእክት አስተላልፈዋል። ካስተላለፉት ሐሳቦች መካከል የተወሰኑትን ልንገራችሁ። አንደኛው ስለ ጤፍ ያነሱት ሐሳብ ነው። የኢትዮጵያ ጤፍ ከፍተኛ ፋይበር ያለውና ተስማሚ የምግብ አይነት ነው ብለዋል። ከዛ ውጪ ስለ በየአይነት አንስተዋል። የኢትዮጵያ ምግቦች በጣም ተወዳጅ ምግቦች ናቸው፣ በተለይም በየአይነቱ ሊያውም በህንድ ብቻ አይደለም በአውሮፓም እየተስፋፋና እየተለመዱ መጥተዋል ሲሉ ተናግረዋል። ሌላ ስለ ኢትዮጵያ ጀግንነት ተናግረዋል። ኢትዮጵያ የአንበሶች ምድር ናት ብለዋል፣ የጀግኖች ምድር ናት ብለዋል። ሌላ ስለ መደመር እሳቤ አንስተዋል። የመደመር እሳቤ እናንተ ስትንቁት፣ እናንተ ስታንቋሽሹት በመላው ህንድ ግን ታዋቂ እንደሆነ ዛሬ ናሬንድራ ሞዲ ተናግረዋል። ከዚያ ውጪ ናሬንድራ ሞዲ የተናገሩት ዓለም ዛሬ ላይ ወከባ ላይ ናት፣ ግን ኢትዮጵያ እድለኛ ናት። በዓለም ወከባ ውስጥ በመልካም እጅ ላይ ትገኛለች። የኢትዮጵያው ጠቅላይ ሚኒስትር እጅግ መልካም መሪ ነው፣ በዚህ ሰው እጅ ላይ ትገኛለች ብሎ ተናግረዋል። እናንተ ብትንቁትም የዓለም መሪዎች በዚህን ያክል የመሰከሩለት መሪ ነው። በአጠቃላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኢትዮጵያ መሪነት ከመጡበት ዕለት አንስቶ በርካታ ታላላቅ አገራት ከኢትዮጵያ ጋር ለመስራት ቆርጠው ተነስተዋል። ተግባራዊ ስራም እየሰሩ ነው። እነዚህ ሀገራት ከኢትዮጵያ ጋር በጋራ ለማደግ፣ ኢትዮጵያም ጥቅሟን አስጠብቃ አብራ ለማደግ ፈቃደኛ ናት። ይሄንን ያደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ትናንትና ሊረዱን ነበር የሚመጡት፣ ሀብታችንን ዘርፈው ረድተውን ነበር የሚሄዱት። ዛሬ ግን ሀብታችንን በጋራ እንድናለማው እየጠየቁን ያሉት። ይሄ ለውጥ ነው። እንግዲህ ውድ አድማጭ ተመልካቾቻችን ወደ ቀጣይ ሐሳቤ የማልፍ ይሆናል። ወደ ቀጣይ ሐሳቤ ሳልፍ መከላከያን ነው የማገኘው። መከላከያ ማለት ላለፉት 118 ዓመታት በእሳት የተፈተነ ትልቅ ተቋም ነው። ለኢትዮጵያ ሰው ባስፈለጋት ሰዓት ሰው ብቻ አይደለም ከሰውም ሰው በላይ ሆኖ የሚገኝላትን ትልቁን ወታደር የሚያፈራ ረቂቅ ተቋም ነው።
ይህ ተቋም የአሸናፊነት ሕያው ምስክር የሆነ ተቋም ነው። ይህ ተቋም ስለ ኢትዮጵያ ራሱን ከፍሎ ኢትዮጵያን ቀና ማድረግ የሚወድን ወታደር ቀርጾ የሚያወጣ ትልቅ ተቋም ነው። ይህ ተቋም ስለ ኢትዮጵያ ሲሉ በሚንቀለቀል እሳት ውስጥ ሕይወታቸውን ሳይሳሱ ለአካላቸው ሳይሳሱ በድፍረት የሚጓዙ ጀግኖችን የሚያፈራ ትልቅ ተቋም ነው። ይህ ተቋም የኢትዮጵያውያን ኩራት ነው። ለትውልዳችን መከታ የሆነ ትልቅ ተቋም ነው። እያንዳንዱ ኢትዮጵያዊ የአይኑ ብሌን ያህል የሚሳሳለት ትልቅ ተቋም ነው። በዚህ ተቋም ውስጥ ያሉ እያንዳንዱ ግለሰቦች የኢትዮጵያን ክብር የሚያስጠብቁ ናቸው። ይሄ ትልቅ ተቋም ነው። ኢትዮጵያን ኢትዮጵያ አድርገው ያቆዩልን አባቶቻችን፣ አያቶቻችን በዚህ ትልቅ ተቋም ውስጥ አልፈዋል። ደማቸውን ገብረው አጥንታቸውን ከስክሰው ኢትዮጵያን ቀና እንድትል አድርገዋል። ዛሬ የዓለም ሕዝብ ስለ ኢትዮጵያ ሲያስብ ይታፈራል፣ ኢትዮጵያን ይፈራል፣ ኢትዮጵያን ያከብራል። ይቺ ሀገር ለአፍሪካውያን የነፃነት ምልክት የትግል ውሃ ልክ እንድትሆን ማድረግ የቻለ ትልቅ ተቋም ነው። ከዚህ ተቋም የወጡ ወታደሮች ናቸው ኢትዮጵያ የምትታፈር፣ የምትከበር፣ የምትወደድ ሀገር አድርገው የሰሯት ማለት ነው። ኢትዮጵያውያን በደምና በአጥንታቸው ነው ይቺን ሀገር ቀና አድርገው ያቆዩት። ዛሬም ድረስ ያልተሰበሰቡ እልፍ አጥንቶች እኮ በየቦታው አሉ። ስለ ኢትዮጵያ የተከፈሉ ናቸው። ዛሬም ድረስ የፈሰሱ እልፍ ደሞች ስለ ኢትዮጵያ ክብር መስዋዕት የሆኑ ናቸው። በዚህ ተቋም ቀልድ የለም። በዚህ ተቋም የሚቀልዱ አንዳንድ ግለሰቦች ኃይል ይባሉ ይገባሉ። ሁላችንም ኢትዮጵያውያን በብዙ ነገር ልንለያይ እንችላለን። በአስተሳሰብ ልንለያይ እንችላለን። በሃይማኖት ልንለያይ እንችላለን። በአመለካከት ልንለያይ እንችላለን። በመልክ ልንለያይ እንችላለን። በብዙ ነገሮች ልንለያይ እንችላለን። በመከላከያ ላይ ግን ቀልድ የለም። በመከላከያ ጉዳይ ላይ አንድ አይነት ሐሳብ ነው ያለነው። ዛሬ ወተን ለመግባታችን፣ በሰላም ለመንቀሳቀሳችን፣ ሰርተን ለመተኛታችን መከላከያ በየዱር በየገደሉ መስዋዕትነት እየከፈለ እንደሆነ ይገባናል። በዚህ ተቋም የሚቀልድ ግለሰብ ደስ አይልም። ኢትዮጵያ ዛሬም ድረስ ክብሯን ጠብቃ እንድትቆይ ያደረጋት ይህ ተቋም ነው። ግብጽ በለው፣ ሱዳን በለው፣ ጅቡቲ በለው፣ ሶማሊያ በለው፣ እያንዳንዱ ሌሎች ሀገራት ጣሊያን በለው፣ ፈረንሳይ በለው በመጡበት መልሰናቸዋል። እኛ ኢትዮጵያውያን ስለ ሀገራችን መስዋዕትነት ከፍለናል። ይህንን መስዋዕትነት የከፈለ ወታደር የሚያፈራው ይህ ትልቅ ተቋም ሊከበር ይገባል። ይህንን ደግሞ በዛ ተቋም ውስጥ የምትሰሩ ሰዎች ክብሩን እስካሁን ድረስ አስጠብቃችሁ ቆይታችኋል። ከዚህ በኋላም በደንብ አድርጋችሁ ክብሩን ማስጠበቅ ይኖርባችኋል። አንዳንድ ጊዜ አንዳንድ ነገሮች እንደ ቀልድ የሚታዩት ነገሮች መታየት መቻል አለባቸው። ወታደርነት ቀላል አይደለም። ወታደርነት ቀላል ሆኖ አያውቅም። ወታደር መሆን ከራስ በላይ ለሀገር የሚል ወኔ በውስጥ ሊኖር ይገባል። ስለዚህ መከላከያን ለማስተዋወቅ ብላችሁ በምትሄዱበት አንዳንድ መንገዶች የምታደርጓቸው ነገሮች ላይ ትንሽ ደስ የማይሉ ስራዎች እየተሰሩ ነው። የመከላከያን ዩኒፎርም ማንኛውም ሰው መልበስ የለበትም። ይህ ዩኒፎርም የሀገር ምልክት ነው። የደም ዋጋ የተከፈለበት ነው። ይህ ዩኒፎርም የእልፍ ነፍሳት ዋጋ የታጣበት ነው። ይህ ዩኒፎርም ስለ ሀገራቸው ሲሉ በሬሽን ደረቅ ብስኩት እየበሉ በተራራ በወንዝ በሸለቆ በአምባ የሚጋደሉ ታላላቅ ጀግኖች የለበሱት ልብስ ነው። ዝም ብሎ ተራ ልብስ አይደለም። ማንም ከመሬት ተነስቶ ሊለብሰው አይገባም። እነዚህ ምትክ የሌላቸውን ህይወት እየሰጡ ኢትዮጵያን ቀና እያደረጉ እነሱ እየሞቱ ኢትዮጵያን ቀና እያደረጉ ያሉ ወታደሮች የሚለብሱትን ዩኒፎርም ማንም ሰው መልበስ የለበትም ወታደር ያልሆነ በስተቀር። እየሞቱ ህይወት ለሰጧት ሀገራቸው ዩኒፎርማቸው ሊከበርላቸው ግዴታ ነው። ይህንን ተቋም ለማስተዋወቅ ብላችሁ እነዚህ ታላላቅ ጀግኖች የለበሱትን ዩኒፎርም ማልበስ ውርደት ነው፣ ትክክል አይደለም። ዛሬም ድረስ የወዳደቁ እልፍ ሬሳዎች አሉ። ስለ ኢትዮጵያ ተብሎ ስለ ኢትዮጵያ ብለው የሞቱ ሰዎች የለበሱት ዩኒፎርም ነው። ይሄ ዩኒፎርም ተራ ዩኒፎርም አይደለም፣ ተራ ጨርቅ አይደለም፣ ተራ ልብስ አይደለም። ማንም ብድግ አድርጎ እንደፈለገ የሚለብሰው አይደለም። ያ መለዮ ትልቅ ክብር አለው። ያ ዩኒፎርም ትልቅ ክብር አለው። ስለ ሀገራቸው ሲሉ ወጥተው
ፀሐይ በቁር በውርጭ እና በራብ የሚንከራተቱ ጀግኖች የለበሱት ጀግኖች የለበሱት ልብስ ነው ይሄ ዩኒፎርም። ዝም ብሎ ማንም ሊለብሰው የሚገባ ልብስ አይደለም። የጀግንነትን፣ የመስዋዕትነትን፣ የአሸናፊነትን፣ የበላይነትን፣ የአድራጊነትን ምልክት የተላበሱ እነዛ ጀግና ወታደሮች የለበሱት ዩኒፎርም ነው። ዝም ብሎ ከመሬት ተነስቶ ማንም ሊለብሰው አይገባም። ስለዚህ ይህንን ተቋም የምትመሩ ትልልቅ አመራሮች ስለ ዩኒፎርሙ ክብር ሊኖር ይገባል። ማንም ሰው ተቋሙን ለማስተዋወቅ ብሎ ይህንን ዩኒፎርም ሊለብስ አይገባም። የትኛውም ታዋቂ ቲክቶከር፣ የትኛውም ታዋቂ ጋዜጠኛ፣ የትኛውም የፊልም ሰው፣ ሌሎችም ባለሀብቶችም ሆኑ ባለዝናዎች፣ ባለስልጣናት ይህንን ዩኒፎርም ብድግ አድርገው መልበስ አይችሉም። ይሄ ትልቅ ክብር ያለው ነው። ይሄ ዲሲፕሊን አይደለም። ይህንን የክብር ልብስ መልበስ ያለባቸው ወታደር የሆኑ የወታደርነትን ሙያ በሚገባ የሚያውቁ ዲሲፕሊኑን የሚረዱ እነዛ ጀግና ወታደሮች ናቸው። ከዛ ውጭ ያሉ ሰዎች መልበስ መቻል የለባቸው። ምናልባት ተቋሙን ማስተዋወቅ ካስፈለገ መሰረታዊ ኮርስ የሚወስዱ ወታደሮች የሚለብሱት ቱታ አለ። እሱን ካኪ አልብሳችሁ ማስታወቂያ ማሰራት ትችላላችሁ። ዩኒፎርሙን ግን ማስለበስ ነውር ነው። የነዛን ሰዎች መስዋዕትነት ያንኳስሰዋል። ስለዚህ በክብር የምጠይቃችሁ በዛ ተቋም ውስጥ የምትሰሩ ታላላቅ ባለሙያዎች፣ ታላላቅ ጀነራሎች፣ ታላላቅ አመራሮች የመከላከያን ዩኒፎርም ለማንም አታልብሱት። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራማችን ይህን ይመስላል። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።